Geometry and measurement. Geometry is a branch of mathematics which study about the size, the position, the dimension of an object. ምንድነው የጂኦሜትሪ የምንለው የማቴማቲክስ ብራንች ነው። የማቴማቲክስ ብራንች ሆኖ ስለ ተለያዩ ኦብጀክቶችን ይወስድና የነሱን ፖዚሽን፣ ሳይዝ፣ ዳይሜንሽን፣ ሼፕ የሚያጠና ፓርት ምን ይባላል? ጂኦሜትሪ ይባላል። ጂኦሜትሪ ራሱን የቻለ አንድ ኮርስ ነው ማለት ነው። ሃየር ኤዱኬሽን ሌቭል ላይ ራሱን የቻለ አንድ ኮርስ ሆኖ ይሰጣል። ስለዚህ ጂኦሜትሪ ማለት የብራንች ኦፍ ማቴማቲክስ ሆኖ የኦብጀክቶችን ሼፕ፣ ሳይዝ፣ ፖዚሽን እንዲሁም ዳይሜንሽናቸውን የሚያጠና ማቴማቲክስ ፓርት ነው ማለት ነው። አት ሃየር ኤዱኬሽን ሌቭል ጂኦሜትሪ አንድ ኮርስ ሆኖ ነው የሚሰጠው ማለት ነው። ስለዚህ ከመጀመሪያው ኮንሴፕት ተነስተን ነው የምናየው። ስለዚህ የመጀመሪያዋ ፖይንት ነች። ፖይንት የምንለው ይቺ ነች። ፖይንት እንላት ማለት ነው። ፖይንት ማንኛውም ላይን ከፖይንት ነው የሚጀምረው አይደል? ከፖይንት እንጀምራለን። ይቺ ፖይንት ዋን ፓርት ኦፍ ጂኦሜትሪ ነች ማለት ነው። ጂኦሜትሪ ነች። አሁን ፖይንትን ስንወስድ ምንድን ነው ፖይንት ሳይዝ የላትም፣ ሼፕም የላትም። ሪፕሬዘንትድ ዊዝ ዶት ነው። ዶት ፖይንት ወይም ዶት ማለት እንችላለን ማለት ነው። ምንም አይነት ሳይዝም ሼፕም የላትም ማለት ነው። ሌላኛው ላይን ነው። ላይንስ ማለት የሆነ እንደዚህ አድርገን ፖይንት ላይ ተነስተን እንደዚህ የምናሰምረው ነገር ላይን ይባላል። ዊ ኮል ኢት ላይን። ላይን ነው የምትባለው። እቺ ላይን የተለያዩ ላይኖች ይኖሩናል። ያው ታይፕ ኦፍ ላይን እናያለን። ከዛ አሁንም ስለ አንግል እናያለን። 2 ዳይሜንሽን ኤንድ 3 ዳይሜንሽን እናያለን። 2 ዳይሜንሽን ኤንድ 3 ዳይሜንሽን ዋት ዘ ዲፈረንስ? ልዩነቱ ምንድን ነው ካልነ 2 ዳይሜንሽን ስንል 2D ኤንድ 3D። 2D የምንለው አንድ እንደዚህ ሆኖ ለምሳሌ ሬክታንግል ድሮ ብናደርግ እንደዚህ ድሮ ብናደርግ ይሄ ምንድን ነው አሁን 2D ይባላል። 2 ዳይሜንሽን ማለት ነው። 2D ማለት 2 ዳይሜንሽን ማለት 3D ማለት 3 ዳይሜንሽን ማለት ነው። ስለዚህ ይችኛዋ እንደዚህ ሆና እንደዚህ ሆሪዞንታል ወሰድ ነው። ከዛ ቨርቲካሊ ሆሪዞንታል ቨርቲካሊ እንደምለን 4 ላይኖችን ተጠቅመን የመሰረት ነው። ይቺ 2D ትባላለች። 3D የምንለው ይቺ ናት። ለምሳሌ ይችንን እንደዚህ አድርገን በዚች ጋር ላይ እንደዚህ እዚች ጋር ላይ ኤክስቴንድ ብናረጋት፣ ይችንም እንደዚህ መጠን ኤክስቴንድ ብናረጋት፣ ከዛ ይችን መጠን እንደዚህ ኤክስቴንድ ብናረጋት፣ ከዛ ይችን ኮኔክት እናረጋታለን። ይችን ደግሞ ኢንተርናሊ ኮኔክት ማድረግ እንችላለን ከፈለግን ማለት ነው። ኢንተርናሊ ኮኔክት መሆን ትችላለች። ይችኛዋ እንደዚህ ሆነች ማለት ነው። አሁን ይሄኛው ቦክስ የሆነ ቦክስ ነው። ዋናው ሜን ቦክስ ይሄ ነው። the main box is this part። እቺ ፓርት ናት ማለት ነው። ሜን ቦክሷ እቺ ፓርት ናት። አሁን እቺ ምንድናት? ሳጥን መሆን ትችላለች ማለት ነው። ምንድነው 3D ትባላለች። አሁን እቺ 3D በዚህች ጋር የምታዩት እቺ አንድ ፌዝ ነው። በዚህ በኩል የምታዩት ደግሞ ሌላኛ ሰከንድ ፌዝ ሊሆን ይችላል። ከዚህ ከቶፕ ሆናችሁ ደግሞ ወደታች አንድ ፌዝ ታያላችሁ ማለት ነው። 3 ፌዝ ነው የምታዩት። 3 ፌዝ ስላለው 3D ተብሎ ይጠራል ማለት ነው። ስለዚህ ጂኦሜትሪ እነዚህን አጠቃሎ ያጠናል ማለት ነው። አሁን ስለ 2D ያጠናል፣ ስለ 3Dም ያጠናል ማለት ነው። ከዛም አልፎ ስለ አንግል ያጠናል። አንግል የተለያዩ አንግሎችን ያው ጂኦሜትሪ ስንል የተለያዩ ላይኖች ይኖራሉ። እነዚያ ላይኖች አለ አይደል? ሁለት ላይን ለምሳሌ ሁለት ላይን ኮኔክት ሲሆን አንግል ነው ፎርም የሚያደርገው አይደል? አንግል ፎርም ያደርጋል። ስለዚህ ስለሱ የሚያጠና ጂኦሜትሪ ይባላል። ጂኦሜትሪ። ስለዚህ ስለ ፖይንት አይተናል። ስለ ፖይንት ዶት ናት፣ ሳይዝ የላትም፣ ፖዚሽን ብቻ ነው ያላት ማለት ነው። አሁን እዚህ ጋር ላይ ስንወስድ ዶት ወይም ፖይንት ፖዚሽን አላት፣ ሳይዝ የላትም፣ ሼፕም የላትም ማለት ነው። ፖይንት ኦር ዶት ብለን የምንወስደው። ስለዚህ ሁለት ላይን ቨርቲካሊ እንደ ሆሪዞንታሊ ያለው እንትን ምን ይባላል? 2D ይባላል። ቨርቲካሊ እንደ ሆሪዞንታሊ ማለት ነው። ሆሪዞንታል ቨርቲካል። 2 ዳይሜንሽን 2D 2 ፌስ ካለው ማለት ነው። 2 ፌስ ካለው ቨርቲካሊ ልናየው እንችላለን፣ ሆሪዞንታሊም ልናየው እንችላለን። 2D ይባላል። 3 ፌስ ካለው 3D ይባላል። 3 ዳይሜንሽን። ስለ ላይን ስንመጣ ላይን ማለት ለምሳሌ እችን ላይን ብንወስዳት ቦዝ
ሳይድ ራይት ሳይድ እና ሌፍት ሳይድ ኢንፋይናይትሊ ኤክስቴንድ ትሆናለች ማለት ነው። በዚህም መጨረሻ የላትም፣ በዚህ በኩልም እንደዚሁ መጨረሻ የላትም ማለት ነው። በሁለቱ በኩል ነው ኢንፋይናይትሊ የሚሄዱ። ላይን ሴግመንት ምንለው አለ። ላይን ሴግመንት እችኛዋን ላይን እንላታለን። ላይን ነው የምትባለች ላይን። ላይን ሴግመንት ምንለው ደግሞ እዚች ጋር ላይ ፖይንት ሆና አሁንም እዚህ ጋር ፖይንት ካላት ማለት ነው። ይሄ ላይን ሴግመንት ነው የሚባለው። እዚህ ጋር ዶት አለቻት፣ ከዛውንም ዶት አለቻት። ይሄ ምን ማለት ነው? አይቀጥልም ማለት ነው። ላይኑ አሁን ይችኛው አሮ ካለው ማለት ኢንፋይናይትሊ ኤክስቴንድ ይሆናል ማለት ነው። ይቺ ግን አሮ የላትም ማለት ነው። አሮ ስለሌላት ቀጥታ እዚያው ላይ ነው የምትቆመው። ይቺ ምን ትባላለች? ላይን ሴግመንት ትባላለች። ላይን ሴግመንት። ሌላኛዋ በአንድ በኩል ለምሳሌ ዶት ላይ ተነስታ ወደ ራይት ሳይድ ኢንፋይናይትሊ ኤክስቴንድ የሚሆን ከሆነ ወይም ደግሞ ሌፍት ሳይድ ላይ ተነስቶ ወደ ራይት ሳይድ ላይ ተነስቶ ወደ ሌፍት ሳይድ ኢንፋይናይትሊ ኤክስቴንድ የሚሆን ከሆነ ረይ ይባላል። ረይ ነው የሚባለው። ስለዚህ የእነዚህ ልዩነት ግልጽ የሆንላችሁ ይመስለኛል። ላይን ዋትስ ላይን ስንል ራይት ሳይድ እና ቦት ሳይድ ኢንፋይናይትሊ ኤክስቴንድ የሚሆን ነው ማለት ነው። ላይን ሴግመንት ካለ በሁለት በኩል ዶት አለው። በዚህ በኩል አይቀጥልም፣ በዚህ በኩል አይቀጥልም። ላይኑ መሀል ላይ ያለች ማለት ነው። ስለዚህ እሷ ላይን ሴግመንት ትባላለች። ይችኛዋ ግን ራይት ሳይድ ወይም ሌፍት ሳይድ ላይ ትጀምርና ኢን ዋን ዳይሬክሽን ነው ኤክስቴንድ የሚሆነው ማለት ነው። ይቺ ራይ ትባላለች። ሌላ አንግል ነው። አንግል ካን ቢ ፎርምድ ቢትዊን ቱ ላይንስ፣ ቢትዊን ቱ ኦር ሞር ላይንስ ማለት እንችላለን። ሁለት ላይኖች ለምሳሌ አንድ ላይን ቨርቲካሊ እንደዚህ አድርገን ብናሳምር፣ ከዛ ደግሞ አንድ ላይን ደግሞ ሆሪዞንታሊ ወይም ደግሞ እንደዚህ አድርገን መሀል ሰንተር ላይ ብናሳምር ቱ ላይንስ ራይት። ይቺ ቨርቴክሷ ነች እንግዲህ አት ቨርቴክስ አንግል ፎርም ያደርጋል ማለት ነው። እዚህ ቨርቴክስ ላይ ይቺኛዋ አንግል ትባላለች። አንግል ስለዚህ የተለያዩ አንግሎች አሉ። ራይት አንግል የሚባል አለ፣ ኦብቱስ አንግል ምናምን ሁሎችን እናያለን ማለት ነው። ብቻ አንግል ካን ቢ ፎርምድ ቢትዊን ቱ ላይንስ። ከዚያ አኪዩት አንግል የሚባል አለ። አኪዩት አንግል፣ ራይት አንግል፣ ኦብቱስ አንግል፣ ስትሬት አንግል፣ ሪፍሌክስ አንግል ኤንድ ኮምፕሊት አንግል። እቺ የመጀመሪያዋ ምንድነች? አኪዩት አንግል ነው። አኪዩት አንግል የምንለው ምንድነው? አኪዩት ፈርስት ዋን አኪዩት አንግል አኪዩት አንግል የምንለው ከሌዛን 90 ከሆነ ሌዛን 90 ዲግሪ ሌዛን 90 ዲግሪ ማለት አሁን እቺ እንደዚህ ሆኖ ቀጥታ እቺ ቨርቲካል ብትመጣ ከዚህ ይሄ ሆሪዞንታል ቢሆን አሁን 90 ዲግሪ ነው። 90 ዲግሪ ነው ፐርፐንዲኩላር ስለሆነ ማለት ነው። ፐርፐንዲኩላር ስለሆነ 90 ዲግሪ ትባላለች። አሁን እቺ ግን አኪዩት አንግል ለመባል ቢያንስ እዚች ላይ የሆነች ክፍተት መኖር መቻል አለባት ማለት ነው። አኪዩት አንግል ለመባል እንደዚህ አሁን ይቺ ፓርት ሌዛን 90 ስለሆነች ማለት ስለተከፈለች ከዚህ ጋር ሊሆን ይችላል፣ በዚህ ጋር ሊሆን ይችላል። ሌዛን 90 ዲግሪ ስለሆነች አኪዩት አንግል እንላታለን። አኪዩት አንግል ዘ ሰከንድ ዋን ቢ ራይት አንግል ነው። ራይት አንግል የምንለው 90 ዲግሪ ነው። ኤግዛክትሊ 90 ዲግሪ ኢኳል ዊዝ 90 ዲግሪ ነው። እሷ ያው ቀጥታ ይችኛዋ እንዳለች ይቺ ከዛ ቀጥታ እንዳለች እዚች ጋር እንደዚህ ትሆናለች ማለት ነው። እንዳለች ነው ፐርፐንዲኩላር ስለሆነች 90 ዲግሪ ነው። ይቺ ራይት አንግል ትባላለች። ሲ ላይ ኦብቱስ አንግል እናያለን። ኦብቱስ አንግል ቢትዊን 90 and 180 ቢትዊን 90 and 180 ዲግሪ ቢትዊን 90 and 180 ዲግሪ። አሁን ይቺ ማለት ምንድን ነው? ሆሪዞንታል ከሆነ ቀጥታ እንደዚህ ከሆነ ሆሪዞንታሊ 190 ዲግሪ ይባላል። 180 ዲግሪ ይባላል። ይቺ ለምሳሌ እንደዚህ አድርገን አራቱንም ኳድራንት አሁን ይችኛዋ ፈርስት ኳድራንት ትባላለች። ፈርስት ኳድራንት፣ ሰከንድ ኳድራንት፣ ሰርድ ኳድራንት፣ ፎርዝ ኳድራንት
ይባላል። አሁን ይችኛዋ ፈርስት ኳድራንት ውስጥ ምንድነው የሚሆነው? ይቺ ራይት አንግል ነው። ቀጥታ ሙሉን ከያዘው እንደዛ አድርጎ ሙሉን ከያዘው ምን ነው የሚሆነው? ራይት አንግል ይሆናል። ግን በመሀል ላይ አንድ ላይን ካለች ወይም የተለያዩ ላይኖች ቢኖሩ ከዚያ ይችኛዋ አንግሏ ብትከፈል ማለት ነው፣ አንግሏ ዲቫይድ ብትሆን ምን ነው የሚሰጠን? አኪዩት አንግል ይሰጠናል ማለት ነው። ግን ይሄኛው ኦብቲዩስ አንግል ላይ ምንድን ነው የሚለን? ቢትዊን 90 ኤንድ 180 ዲግሪ። 90 ዲግሪ ማለት ከየት ነው? እስከዚህ ድረስ 90 ዲግሪ ነው። ከዚህ ተነስቶ እስከዚች ማለት ነው፣ እስከዚች ድረስ ያለው ማለት ነው። አሁን ይሄ ቢትዊን 90 ኤንድ 180 ዲግሪ ማለት ነው። ከዚች ጋር ተነስታ እስከዚች ጋር አለችዋ ማለት ነው። ስለዚህ ይችኛዋ እዚህ መሀል ላይ የምትገኝ ከሆነ ኦብቲዩስ አንግል እንላለን። ሌላኛው ዲ ስትሬት አንግል ስትሬት አንግል ማለት ደግሞ ኤግዛክትሊ 180 ዲግሪ ነው። ኤግዛክትሊ 180 ዲግሪ ቀጣይ መጥቶ እስከዚህ ይሸፍነዋል ማለት እንዳለ ሙሉ እንጂ መሀል ላይ ሊሆን አይችልም ማለት ነው። ቀጥታ ሙሉን ነው የሚሸፍነው። እንደዛ ማለት ሙሉን ቀጥታ ይይዘዋል። ዛት ስትሬት አንግል እንለዋለን። ስትሬት አንግል። ሌላ ሪፍሌክስ አንግል የሚባል አለ። ሪፍሌክስ አንግል ሪፍሌክስ አንግል Reflex angle it measures between 180 and 360. Between 180 and 360 እዚህ መሀል ያለውን ሜጀር የሚያደርግ። ስለዚህ ምንድነው ይሄኛው 180 ማለት እስከዚህ ነው ብለናል። እስከዚህ ተነስቶ እስከ የት ይመጣል ማለት ነው? እስከ 360 ድረስ ያለውን ሜጀር ያደርጋል ይላል። ቀጥታ ከዚህ ጀምሮ 180 ዲግሪ ከዚህ ጀምሮ ተነስቷል። 180 ዲግሪ እዚህ ደርሷል። እዚህ ስለደረሰ አፕቱ እስከዚህ ድረስ ይሄዳል ማለት ነው። እስከዚህ ድረስ ከሄደ ምንድነው የምንለው? we call it reflex angle እንለዋለን። ቀጥታ መጥቶ ላይኗን ተች ሲያደርግ ኮምፕሊት ይባላል። 360 ነው። ዋን ሰርክል ሰጠን ማለት ነው። ዋን ሰርክል ሜጀር 360 ዲግሪ 360 ዲግሪ የሚሆነው ያው እሱ ኤፍ ኮምፕሊት አንግል እንለዋለን ማለት ነው። ኮምፕሊት አንግል ኦር ዋን ሰርክል 360 ዲግሪ ብለን ይችን ቁጭ እናደርጋለን ማለት ነው። ስለዚህ ስለ አንግል ይሄን ይመስላል። ስለዚህ ስለ አንግል ይሄን ይመስላል። አኪዩት አንግል ምንል ሌዛ 90 ዲግሪ ከሆነ ነው ብለናል። ራይት አንግል ምንል ኤግዛክትሊ 90 ዲግሪ ከሆነ ነው ብለናል። ኦብቱስ አንግል ኢት ሜጀርስ ቢትዊን 90 ኤንድ 180 ነው። ስትሬት ላይን አንግል ከሆነ ኤግዛክትሊ 180 ይሆናል ማለት ነው። ሪፍሌክስ አንግል ቢትዊን 180 ኤንድ 360 ነው። ኮምፕሊት አንግል ወይም ፉል ሰርክል እንለዋለን ማለት ነው። ይሄ 360 ዲግሪ። ስለዚህ ምንድነው ይችኛው አሁን ፈርስት ኳድራንት ይችኛዋ ደግሞ ሰከንድ ኳድራንት ይችኛዋን ደግሞ ሰርድ ኳድራንት this one is fourth ኳድራንት ብለን አሁን እዚህ መጀመሪያ ላይ ያለችው ምንድነው ማለት ነው? ኤግዛክትሊ ሁለቱ ላይኖች ተች ካረገ ምን ነው የሚሆነው? ራይት አንግል ይሆናል ማለት። ግን በመሃል ላይ የሆነች ላይን ከገባች ምን ይሆናል? አኪዩት አንግል ይሆናል ማለት። ከዚህ ተነስቶ ነው መጥቶ ወደዚህ ከመጣ ምንድነው የሚሆነው? ኦብቱስ አንግል ይሆናል ማለት። ኦብቱስ አንግል ይሆናል ላይኑን ሳይነካ ሲቀር። ላይኑን መጥቶ ኮምፕሊት ላይኑን እስከዚህ ድረስ ይችን ከነካት ይችን ኤክስ አክሲስን ማለት ነው ከነካት ምን ይሆናል? ስትሬት ላይን ይሆናል። ወደታች ወርዶ እዚህ ጋር አካባቢ እንደዚህ እስከ አፕቱ 360 ዲግሪ ይችን ላይኗን ሳይነካ ማለት ነው እንትን ከሆነ ምንድነው የሚሆነው? እሱ ሪፍሌክስ አንግል ይባላል። ፉል ሰርክል ከሆነ ግን ዙሮ ከገጠመ ኮምፕሊት አንግል እንለዋለን ማለት ነው። ጥያቄ ካላችሁ ኮመንት ላይ መጠየቅ ትችላላችሁ። ሁላችሁንም መልሳለሁ። ሰብስክራይብ ማድረግ እንዳይረሳ።